እንዴ የኔ ውድ ቅመም የኔ ቆንጆ ልጅቷ እኮ የምትፈልገው ይህንን ነው። እናንተ ለማለያት፣ እናንተ ለማጣላት፣ እናንተ ብቻ በቃ የሆነ ነገር ውስጥ ለመክተት ነው የእሱ አላማዋ ማለት ነው። እና የኔ እናት የኔ ቆንጆ ሁለተኛ እያለቀሽ በእሷ ምክንያት እንድትመጪ አንፈልግም። በቃ ቦታ መስጠት የለብሽም ማማዬ። ብሩኬ የሚወደው የሚያፈቅረው የወደፊቱ ፊውቸሩ የህይወቱ አጋር አንቺና አንቺ ብቻ ነሽ። ይሄ ደግሞ ከአንቺም አልፎ እኛ ኦዲየንስ በደንብ እናውቋለን ያንቺ ምን ያህል እንደሚያፈቅርሽ ምን ያህል በአንቺ እኮ ድርድር ያቀማርዬ እና ማማዬ ጥርጥር እንዳይገባሽ እንደ እንትን ይሆናል አይደለ? ፈርታለች፣ ስጋት ውስጥ ገብታለች እና ይሄ መሆን የለበትም ማማዬ። እንትን ሞር ጠንክረሽ ማሳየትን አለብሽ። ደካማ ጎንሽ እንዳታሳያት። በቃ እሷ የምትሆነው ነገር ንቀሽ ማሳለፍን አለብሽ። ይሆናል አይደለ? የሆነ ነገር ቦታ ሳሰጡት ንቃችሁ ስታሳልፉ እሷ ትናድዳለች፣ ትበሳጫለች። እና ይህን ነው ማድረግ ያለብሽ ማማዬ። እና እንደዚህ ጭራሽ እንድታለቅሺ እመቤቴን ሁለተኛ አንፈልግም። ሁለተኛ ማለት ነው እሷ ብቻ የተማመነችው ነገር ሊኖር ይችላል። ምን እንደሆነ ባይታወቅም ፈጣሪ ነው የሚያውቀው። በዚህ ልክ እርግጠኛ ሆና እያወራች ነው። እሱ ውጤቱ ምና ይሆናል። ልጁ የብሩኬ ቢሆን እራሱ ማለት ነው ከእሷ ጋር ሁን የሚል የትኛውም ሕግ ሊያስገድደው አይችልም። ልጁ የማሳደግ ግዴታው ነው። ግን ከእሷ ጋር ግዴታ ልጅ እናት ናች፣ ከእሷ ጋር ሁን የሚል የትኛውም የሚያስገድደው ሕግ የለም። ማርዬ ይህንን ስጋት አይግባሽ። በቃ እንድታስቢ በቃ አለ አይደለ? እመቤቴን የዛሬ ቪዲዮ በጣም ነው የደበረኝ ጌታ እና ለመጥፋት ፈልጌ ነበረ እያለች ነበር። ይሄ መሆን የለበሽም። ኧረ ይህ የሴጣን እንትን ነው ጌታ። እንዲህ የአዲስ አበባ ቡታጀራ ስትሄዱ እንደዛ መሆን የለበትም ማማዬ። ጠንካራ ጎንሽን ማሳየትን አለብሽ። ደካማ ጎንሽን በጭራሽ ኔቨር ማሳየት የለብሽም። ብሩክ የሚያፈቅረው አንቺን ነው። የልጆቹን እናት አንቺ ነሽ። እሱ አላደረኩትም እያለ እንደዚህ በኮንፊደንስ እያደረገ እያየን ነው። እሷ ምን ታድርገው? ይሄን ያክል ምን እንደተተማመነች አናቅም። ፈጣሪ ነው የሚያውቀው። እውነቱ ለመናገር ያው አንዳንዴ እኮ እኔ እንጃ እሷ አሁን ፍቅር ነው ብዬ አላስብም። ብቻ ይሆናል የሆነ የታወረችበት ነገር አለ። ጤነኛ አይደለችም ምናምን ይባል። በደንብ ጤነኛ ናት፣ ምንም አልሆነችም። ምንድነው እሷ ቅናት ነው እንደዚህ እያደረገች ያለው። አሁን ቅመምዬ የሆነ የማሳመን ነገር ብታደርገው ወደ እሷ ቢሄድስ ከእሷ ጋር ቢሆንስ እያለ ስጋት ያደረባት ያው ሌሎቹ በሚያደርጉት ነገር ነው። ለምሳሌ ሄርሜላና ሩታ ማለት ነው። እነሱን ባየችበት አንግል ነው እሷን እንትን ኮምቢውስድ ያደረጋት። ማርዬ ሁሉም ሰው አንድ አይደለም። ይሄንን ሊሆንም አይችልም መሆንም የለበትም ማለት ነው። ተረጋጊ። ይሄ ያጠፋለው ምናምን የሚለው ነገር ሁለተኛ ይህንን ቃላት እኛን መስማት አንፈልግም። ሲቀጥል ሁለተኛ በሷ ምክንያት እያለቀሽ እንድትመጪ አንፈልግም። በቃ ይሆናል አይደለ? ንቆ መተው እኮ አለ ማየ ሰው ላከችብኝ እያለች ነበረ። እሷ ወንድ ከሆነች እኮ ራሷ መታ መናገር ትችል ነበረ። ስለማችል ነው፣ በአንቺ ፊት መናገር ስለማትችል ነው ሰው እየላከችብሽ። ይሄ ደግሞ ምን ያህል እንደምትፈራሽ ነው። ስለዚህ እሷ ምንድን ነው አላማዋ? ቅድምም እያለች ነበረ እነ ፍፄ ቤት ማለት ነው የፈለኩትን እስከማገኝ ድረስ አርፌ አልቀመጥም ብላለች። እና ምን እንደሆነ ባይታወቅም መቼም የማትፈልጉትን ህይወት በግድ አትገቡም አይደለ? ምን እንደሆነ አይታወቅም። እና ማማዬ አንቺም ጠንክረሽ ብሩክን ማጠንከርን አለብሽ። እሷ በቃ ንቃችሁ መተውን አለባችሁ፣ ንቃችሁ ማለት ነው። ጌታ ዲኤንኤው ታስቀይሯለች እያላችሁ ነው። ብታስቀይረውም እኮ ድጋሚ መደረጉ አይቀርም። አብዛኛው ኦዲየንስ ታስቀይሯለች እያሉ ነው። ናቲም ቪዲዮ ሰርተዋል። ለምን እንደዛ ያደረጉ፣ ለምን ጥሏት ወጡ የሚል ማለት ነው። ይህን ነገር ደግሞ በእነሱ አንደበት አልሰማንም። ከካሜራ ጀርባ ምን አብረው እንዲሄዱ ብቻቸው እንዲሄዱ አናቅም። በእነሱ አንደበት አልሰማንም። ግን ደግሞ ፍፄም ሲናገር ከሰማችሁት እንደተደረገ ነው የሰማ ነው ማለት ነው። ሶ ውጤቱ ገና ውጤቱ ሳታዩ እንደዚህ መሆን የለባቸው። ማርዬኔ ቆንጆ ልጁ የራሱ የብሩኬ እንኳን ቢሆንም ጥሎሽ አይሄድም። ከልጅቷ ጋራ
ሊሆንም አይችልም። ማማዬ በርቺ፣ ጠንክሪ፣ እንትን አትበይሽ ማማዬ። ማርያምን የዛሬው ቪዲዮ አለዋሻችሁም በጣም ነው የደበረኝ ጌታን። እንዴ እሷ እኮ ክብር የላትም። ለራሷ ክብር ሳይኖራት ለኦዲየንስ ክብር ይኖራታል ማለት ዘበት ነው። ሶ እኛ ስንት ወር ድረስ የሄደችብን እየፈነጨችብን እንደፈለገች አፏ እየከፈተችብን ነበር አይደል እንዴ? እኛ ኮ እንደ ኢመንት ራሱ አልቆጠረችንም። እኛ የማዳን ቅመሞች ማለት ነው። እና እኛ ማን እንደሆነን እናሳያታለን። የምር እኔ እንጃ ሰው እንደዚህ በዚህ ልክ ያዋርዳል ብዬ አላስብም። ማለት ጤነኛ ሰው በቃ ከፍቅረኛ ተለያይና ከኔ ጋር አሁን አይባልም እኮ ሼም ነው። የምር ልጁ የራሱ ቢሆን ራሱ እንደዚህ አይባልም። በክብር በማድረግ እንደወለደ ሰው ሽንጧን ገትራ ስታወራ በስማም ለእሷ ፋንታ እኔ ነኝ ያፈርኩትና ውጤቱን አብረን የምናይ ይሆናል። እሷ በዚህ ልክ የተማመነችበትን ነገር ምን ይሁን ምን አናቅም። ያው ዲኤንኤው ብታስቀይረውም ድጋሚ መደረጉ አይቀርም አይደለ? እሱ በዚህ ልክ ኒንጃ። ኧረ በስመ አብ እናንተ የሰው ክፋት እኮ እስከ ጥግ ነው። ጌታን የእሷ የባሰባት ናት፣ የባሰባት በጣም ክፋት። ኧረ በስመ አብ መርዝ ናት። ጌታን እኔ እንጃ። አሁን ብሩኬ ከእሷ ጋር ህይወት ቢኖረው ወይኔ ምን አይነት ህይወት እንደሚኖረው አላቅም። ጌታ እንዴት በቃ አቃጥላው ትደፋው ነበረ። የመሬን እኮ ነው ታቃጥለው ነበረ። በጣም መርዝ ናት የምታረገው። በቃ የሰው ያላት ንቀቷ ነው እኔ በጣም ያናደደኝ። ትንቃለች ሲያወሯት ንቀቷ፣ አንገቷ እንዴት እንደምታደርግ ወይኔ ጉዴ። ነገ እኮ በህይወቴ ይመጣል፣ በልጆቼ ይመጣል፣ በጎረቤቴ፣ በእህቶቼ፣ በወንድሞቼ ማሰብ አለባቸው እኮ ጌታን። ይሄ በአይን በጭፍን የምታደርጉትን ነገር በኋላ ዋጋ ያስከፍላችኋል። ዛሬ በካሜራ ብትዋሹ ሪል የሰራችሁትን ይወጣባችኋል ማለት ነው። ካሜራ ያዘ ነገር አይጠፋም፣ ሚዲያ ያዘ ነገር አይጠፋም፣ ይወጣል። ነገ ሲወጣባችሁ እናንተው ትዋረዳላችሁ ማለት ነው። ስለዚህ አንዳንዴ ሴቶችዬ ራሳችሁን ተው። ኧረ እኛ አሰደባችሁን